ቦታ አይመጥነውም አልኩኝ እንጂ ኡስታዝ ያሲን ኑሩ የተናገረው ንግግር ትክክል አይደለም ያልኩበት አንድም ነገር አታመጣውልኛል። ብሳሳትም እኮ ሰው ነኝ። ከሰው ስህተት ከብረት ዝገት ይባላል አይደል? ደግሞ ኡስታዞቻችን ብሌናችን ናቸው። የትዳር ህይወት የትዳር ባለቤቴ ሀቢባ መሐመድ ትባላለች። ሀቢባም የዳዕዋችን ፍሬ ከሆኑት ሴቶች ውስጥ አንዷ ነች። እዩልሽ አስያ አንቺ ነጭ ልብስ ስትለብሺ ራስሽን እንደ መላእክት ነው የምቆጥረው። ይህንን ቻሌንጅ እንዳታሳልፉት። ለአክሱም ሙስሊሞች ማድረግ የምንችለው ትንሹ ነገር ይሄ ሊሆን ይችላል። ወደ ትዳር ለመግባት ፈቃደኛ ለሆኑ ጥንዶች ወደ 1 ሚሊዮን ብር ገደማ እየተሰጠ ይገኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትዳርን ቀለል አድርጉት። فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته። سلام ودنا የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምግብ እንደተመለከታችሁት አነጋጋሪ የተወደዱ የተመረጡ እንደም ደግሞ እስላማዊ ቪዲዮ አለ ኢንሻአላህ እጅግ የሚያስደስትም እንግዲህ መረጃ አለ። ከዛም አልፎ ደግሞ በስተመጨረሻ አሲያ ብዙ ትችት እና ወርጅብኝ ሲደርስባት ይቅርታ ጠይቃለች። እንግዲህ በባለፈው ለምንድን እንግዲህ ቁጥባ እንደዚህ አይነት ቁጥባ አደረገ ብላ ተቃውማ ብዙ ነገር ስትል ነበር ኡስታዝ ማለት ነው። ያንን ጊዜ ጠብቃ እኔም በጣም ስሜታዊኝ ራሱ ብዙዎች ተናደው ቪዲዮ ሰርተዋል። ምክንያቱም ልክ እንዳልሆነች ብዙ ጊዜ እንግዲህ ኡስታዞቻችንን ትናገራለች። በነገራችን ላይ ብዙ የአህባሾች ስብስብ አሉ። የሆነ ፓርት ላይ የመጡ ብዙ ነገር ይናገራሉ። እጅግ በጣም በሚያሳፍር ሁኔታ ያ ተግባር ልክ እንዳልሆነ እሷም አሁን ተገንዝባ እንዲሁም ደግሞ እንግዲህ ብዙ ሰዎች ሲጮሁባት ምላሽ ሰጥታለች። ምንድነው የሚለውን በጋራ እንመለከታለን። ነገር ግን ፎሎወርና ላይክ ሲኖረን ከኛ በላይ ሰው እንደሌለ አድርገን የምንስል ሰዎች ራሳችን ልናይ ይገባል። አላህን ደግሞ ልንፈራ ይገባል ብያምናለሁ። የሆነ ነገር ከማስተላለፋችን በፊት ምናስተላልፋቸውን ወይም ምናገራቸውን ነገር ቆም ብለን ልናስብና ልንመለከት ይገባል ብያምናለሁ። እንዲሁም ደግሞ ሌላኛው አግቦ የሚል ነገር ነው። ለሚያገባ ሰው 1 ሚሊዮን እየተሰጠ ነው። ምንድነው የተፈጠረው የሚለውን በጋራ እንመለከታለን። ከአክሱም ጋር ተያይዞ እንግዲህ የተላለፈ መልእክት አለ። አሁንም ፍትህ ለወንድሞቻችን እያልን እንግዲህ ድምጽ ልንሆን ይገባል ባለን ሶሻል ሚዲያ እንዲሁም ደግሞ ቻሌንጅን ልንቀላቀል ይገባል። ያኛው ደግሞ ኡስታዞቻችን አላህ ይጠብቅልን እያልን ሁላችሁም ዱዓ ያደረጋችሁ ኡስታዝ እንግዲህ የትዳር ህይወቱን አጋርቶናል። ተወዳጅ ኡስታዝ ያሲን ኑሩ በየጊዜው የምንጠብቀው ቁጥባ በጣም እየወደር ነው። በጣም ብዙዎቻችን እየተማርንበት እንገኛለን። ከወቅታዊ ጋር ሲካሄድ ቁጥባ ሲነገር በተለይ በአማርኛም በተለያዩ ቋንቋ ሲተረጎም ሁላችንም ይገባናል፣ በደንብ እናዳምጠዋለን፣ እንረዳለን ብዬ አስባለሁ። እያደረገ ያለው ነገር የሚበረታታ ነገር ነው። አላህ ይጠብቅልን ኡስታዞቻችን እያለን ዱዓ እናድርግላቸው ለማለት እወዳለሁ። አላብዛባችሁ፣ ቪዲዮዎችን እንመልከት። ላይክ እያደረጋችሁ አብራችሁን ቆዩ። የትዳር ህይወት የትዳር ባለቤቴ ሀቢባ መሐመድ ትባላለች። ሀቢባም የዳዕዋችን ፍሬ ከሆኑት ሴቶች ውስጥ አንዷ ነች። በዳዕዋችን ላይ አጋዥ ከነበረች እህታችን ነች። ከኛ ተማሪዎች ውስጥ ያው ድርሻዬን ይዤ ወጥቻለሁ ማለት ነው። ባለቤቴ ጥሩ ለዳዕዋይ ትልቅ ቅንና አጋዥ ነች። ከሷ አላህ 3-4 ልጆችን ወፍቆኛል። የመጀመሪያው መይሙና ነች። እሷን የሰየምኩት ያው መይሙና ስትወለድ እኔና ባለቤቴ አጋጣሚ ሆስፒታል ሄደን ነው። ምጥ ጭንቀት ነበር። ብቻዬን አሳልፍኩ እና እናቴን አስታወስኩኝ ነው እንደ ወለደችኝ። ስለዚህ እናቴ መጠሪያ መሆን አለባት አልኩ። ሞሚና ነው እናቴ ስም። ጎንደሬ ትንሽ ዞር ያደርጋል ስም ሲጠራ። አይሻን አንሻ አይነት አባባል አለ። ብዙ ነገር ይዞራል። ያው ያለንበት ክርስቲያኒቲ ካልቸር አማርኛው ጋር አስተጽኗል። ከሁለት የምትባል ልጅ ያወሩ ነበር። በቃ ሰው ከሁለት ለበላት ብሎ ልጁን ሰየመ። ከዛ እዛው አካባቢ ያሉ ሰፈሮች ከሁለት አሏት ማለት ነው። ከሁለት አሏት ሞሚና ነውና ኦሪጂናል ስሙ መይሙና ማለት ነው። ሙባረካ ነው። احدى زوجات النبي صلى الله عليه وسلم ናት። በዛ ሰየምኳት። ሁለተኛው አብዱራህማን ይባላል። ከስሞች ሁሉ ተወዳጅ አብዱላህና አብዱራህማን ይላል። ይሄም መረጥኩ። ሶስተኛው ሩመይሳ ናት። ጉመይሳ ኡሙ ሱለይም ታዋቂ ሰሃቢይ ናት። እኔ ምን ብዬ አንድ መርህ አለኝ። ለልጆቻችን የምናወጣው ስም የምናጣቅስለት ታሪክ ሊኖር ይገባል ብዬ አምናለሁ። እንደ ሞዴል ይዘዋል። እኔ መይሙና መሆን አለብኝ፣ እኔ ሩመይሳ መሆን አለብኝ፣ እኔ እንትናን የሚል የምናጣቅስለት ቢኖር እመርጣለሁ እና አብዱል ገፋር የኔ በለጠ ይገፉበታል ኢንሻአላህ።
ስማወጣት ላይ አሁን አራተኛ ልጅን ሸይማን አላህ ወፍቆኛል ሸይ ስመረጣ ላይ ሸይማ ስትረገዝ ወንድ ይሆናል ብለን ከቤታችን አንድ መሐመድ የሚባል መኖር አለበት ብለን እናምን ነበር አህመድ መሐመድ ሰይድ መሐመድ ሳልህ ብቻ ነብዩ ሰለላሁ ዐለይሂ ወሰለም ያስተዋውሰንና መሐመድ አሚን እያለች አረገዘችውና ስትወለድ ሴት ነች ማን መጣ ሴት መጣ ስለዚህ ከረሱል ፋሚሊ መውጣት የለብንም ብለን ነያነ አሚና ብንል ስሙ ተለምዷል ፋጢማ አለ እንደዚሁ ነገር ይሆን ነገር አለ ስለዚህ something ታሪካዊ ግን ዩኒክ አትራክቲቭ ቢሆን ስንል ኡስታዝ አቡበከር ሆስፒታል መጥቶ ነበርና የስም ዝርዝር አመጣ እሱን ተናብትሏት ተናለ ሸይማን ወሰድነ بحث አረኩን የሸይማን ታሪክ ሪሰርች ዝም ብዬ እንዲሁ አነባበብኩ ምናምን very attractive ስም አጸደቅነው ሸይማ ብለን አጸደቅነው ቦታ አይመጥነውም አልኩኝ እንጂ ኡስታዝ ያሲን ኑሩ የተናገረው ንግግር ትክክል አይደለም ያልኩበት አንድም ነገር አታመጡ እሺ አልহামዱሊላህ ረብል ዓለሚን ደሞ እኔ እኮ ሰው ነኝ አይደል ብሳሳትም እኮ ሰው ነኝ ከሰው ስህተት ከብረት ዝገት ይባላል አይደል ሁሉ ابن ادم خطأ وخير خطاؤون التوابون አይደለም ያሉት የኛ ነብዩ አለይሂ ሰላቱ ሰላም የአደም አለይሂ ሰላም ልጅ በሙሉ አጥፊና ተሳሳች ነው ከዛ ምርጥ የሚባለው ተመላሹ ነው አሉ እሺ ባጠፋ እንኳን እህቶቼ ወንድሞቼ ናችሁ ወጥቼ አፉ በሉኝ እላለሁ አሁንም ደግሞ አፉ በሉኝ ሳላቅ ድንገት ምላሴ እንኳን ተሳስቶ ያስከፋችሁ እህቶች ወንድሞች ካላችሁ ማለት ነው እሺ ግልጽ ለማድረግ ነው ይሄን ንግግር የተናገርኩት እኔና እናንተ አማም አላህ እንቀርባለን ስንቀርብ ደግሞ እኔም እናንተም ጀነት መግባት እንጂ የምንፈልገው እናንተን ገፍተረን እኔን ገፍተራችሁ ጀነት መግባት አትፈልጉም ሌላውንም ጀነትን እንዲያገኝ ነው እየጠራን ያለን እሺ ይሄንን ሙሉ ንግግሬን ገብታችሁ አዳምጡ እሺ እኔ አላሁ ረቡል ዒዛ ሱብሃነል ኻሊቅ ይጠብቀኝ አዝማሪን ደግፌ ለሙስሊም ጥላቻ ያለውን ሰው እህቶች ወንድሞች እየተጨፈጨፉ እንደዛ ገዛ ላይ እየተገደሉ ሄጄ እስራኤል ላይ ዘፍናለሁ ያለን ደግፌ ኡስታዝን ተቃውሜ አበደን አላረገው አበደን ቦታው አይመጣነውም ነው ደግሞ ኡስታዞቻችን ብሌናችን ናቸው ጥፋትም ቢያጠፉ እንናገራለን በውስጥም ደውዬ ማውራት የምችል ሁሉንም ይሄኛው የኛ አይደለም ይሄኛው የኛ አይደለም ትላላችሁ ሁሉም ለኔ ወንድሞቼ ናቸው ለአላህ Subhanahu Wa Ta'ala ስለምወዳቸው ማከብራቸው ናቸው ሁሉም አሊፍ ብሎ ወጥቶ የተናገረን ኡስታዝ የኦሮሞ የአማራ የጉራጌ የስልጤ የትግሬ የአረሬ የሶማሌ ሁሉም አለ አይኒ ወራሲ እምወዳቸው ማከብራቸው እኔን ቢገጽሱኝም እምቀበል ነኝ እኔ ይሄንን ማወቅ ጥሩ ነው ሙስሊም ተያይዞ ጀነት ለመግባት ነው አሲያ ነኝ እኔ ሰው ነኝ አንድ ነኝ እህታችሁ ነኝ ላጠፋ እችላለሁ ካጠፋም አሲያ ይሄ ነገርሽ ትክክል አይደለም ብላችሁ ሰው ደውሎ ቢነግረኝ እኔ ወዲያው ነው መቀበለው የሚያቆኝ ሰዎች ያቆኛል አላህ Subhanahu Wa Ta'ala ባላችሁበት ይጠብቃችሁ እቺን ግልጽ ለማድረግ ነው ኡስታዝ ያሲን ኑሩ በተናገረው ንግግር አንድም ትክክል አይደለም ያልኩበት አንድ ቃል የለም ያ ቦታ ግን አይመጥንም ብዬ ነው የተናገርኩት ያ ቦታ አይመጥንም ይሄ ሰው የፖለቲካ ሰው ነው ይሄ ሰው የሚናገራቸው ንግግሮችና አላሁ ረቡል ዒዛ የሚጠራበት ቦታ ላይ ቦታው አይደለም አይመጥነውም ለመጣራት ነው ያልኩት እቺ ደጋግማችሁ ሙሉ ቪዲዮዬን እለቅላችኋለሁ እዛ ላይ ማየት ትችላላችሁ የተቆረጠችዋን ብቻ ታይቶ ጥሩ ስላልሆነ ማለት ነው ዕውቀት ያለው ደግሞ በዕውቀቱ ነው የሚናገረው ባለው ዕውቀት ልክ ማለት ነው ሰርቻለሁ ቪዲዮውን ገብታችሁ ኮፒ ሊንክ ሪፖስት ሼር ያደረጋችሁ ለሁሉም አድርሱ ይሄንንም ዛሬ የተናገርኩት አሁን የተናገርኩትን አውርጄ ዩቲዩብ ላይ ለቀዋለሁ ሁላችሁም ሙሉ ንግግሬን እንድታዳምጡ ስለምፈልግ በተለይ እህቶቼ ወንድሞቼ የማናችሁንም ቀልብ መስበር አልፈልግም የማናችሁንም ቀልብ ኦኬ ቦታው አይመጥንም ነው ያ ቦታ ጁምዓ ነው ያ ቦታ አይመጥንም እንጂ ኡስታዝ ያሲን ኑሩ የተናገረው ንግግር ሮንግ ነው ብዬ አንድ ቃል አታመጡ ለአላህ Subhanahu Wa Ta'ala ስለወዳችኋለሁ አላህ የረቡል ዒዛ ባላችሁበት ሁሉ ይጠብቃችሁ ይህንን ቻሌንጅ እንዳታሳልፉት ለአክሱም ሙስሊሞች ማድረግ የምንችለው ትንሹ ነገር ይሄ ሊሆን ይችላል በሚሰሩ ቪዲዮዎች ላይ ሁሉ ስለ አክሱም ሙስሊሞች ነፃነት እንጠይቃለን በተለይ ለአክሱም ሙስሊሞች ቪዲዮ ሰርተው ያጠፉ ቲክቶከሮችን ትኩረት እናደርጋለን ምክንያቱም የሰሩት ስህተት ብቻ ሳይሆን የአክሱም ሙስሊሞች የዘመናት ጥያቄ ላይ ማላገጥ ስለሆነ ከዚህ ስህተታቸው እንዲመለሱ እናደርጋቸዋለን በሚሰሩት ቪዲዮ ላይ ሁሉ እየገባን ፍትህ ለአክሱም ሙስሊሞች እንላለን በየኮመንቱ ካሁን በኋላ እኛ የምንጽፈው ጽሁፍ ስለ አክሱም ሙስሊሞች መሆን መቻል አለበት ከዚህኛው ሰዓት ጀምረን ማለት ነው ይህ በጣም ትንሹ ነገር ነው የአላህ ፍቃድ ከሆነ ግን ከሀገርም አልፈን የውጭ ሀገር ተጽዕኖ ፈጣሪ የሆኑ
ቲክቶከሮችን በኮመንት ተጽዕኖ ለመፍጠር እንሞክራለን። የመጀመሪያው ግን ከቤታችን መጀመር አለብን። ምክንያቱም እነዚህን ቲክቶከሮች ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ፎሎ እያደረጋችሁ ለዚህ ደረጃ ያበቃችኋቸው እኔ ፎሎ ስላላደረግኳቸው ማለት ነው። ለዚህ ደረጃ ያበቃችኋቸው በአመት አንዴ ዒደል ፊጥርን ወይንም አረፋ በዓልን ሙስሊሙ በሰላም ሰግዶ ወደ ቤት ተመለሰ ብሎ እንዲዘግብ አይደለም። ተግባባን አይደለም? ወደ ትዳር ለመግባት ፈቃደኛ ለሆኑ ጥንዶች ወደ 1 ሚሊዮን ብር ገደማ እየተሰጠ ይገኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትዳርን ቀለል አድርጉት፣ አባካኝነትን አስወግዱ ባሉት መሰረት ትዳርን ቀለል ልናደርገው ይገባል የፕሬዝዳንቱ ንግግር ነው። ይህ ነገር የት ነው የተፈጠረው የሚለውን ላስረዳችሁ። ምናልባትም ከዚህ ዛ በእግር ስንቀን ይፈጃል ልትሉ ትችላላችሁ፣ እኔ እንዳልኩት ማለት ነው። ምክንያቱም ወደዛ ኢሜጅ የፕሌን የለንምና ማለት ነው። ለማንኛውም ይሄ ነገር የት እንደተፈጠረና መቼ እንደተፈጠረ ልንገራችሁ። ቪዲዮ ሊረዝም ስለሚችል በደንብ ኮፒ ሊንክ ምናምን ነገር ማድረጋችሁን አትርሱ። ይህ አስገራሚ መርሃ ግብር የተጀመረው ባለፈው አመት ሲሆን ዘንድሮ ላይ ደግሞ የገንዘብ መጠኑ ከፍ እንደተደረገ ነው የተነገረው። ባለፈው አመት 2025 ላይ ቱርክ አንካራ ውስጥ በተደረገ ስብሰባ ላይ ፕሬዚዳንት ኤርዶጋን በተገኙበት አንድ እቅድ ይፋ ተደርጎ ነበረ። በዚህም መሰረት ወደ ትዳር ለመግባት ፈቃደኛ ለሆኑ አዳዲስ ጥንዶች ወደ 150 ሺህ የተርኪ ሊሬ ወይም ደግሞ ወደኛ ገንዘብ ሲቀየር ቼክ ባረኩት ወይም ኮንቨርት ባረኩት መሰረት አንድ ሊሬ 3 ብር ከምናምን ሳንቲም እንደሆነ ነው የተረዳሁት። ታዲያ ወደ ግማሽ ሚሊዮን ብር ይደርሳል ማለት ነው። ታዲያ አዲስ ለመግባት ወደ ትዳር ለመግባት ፈቃደኛ ለሆኑ ወጣቶች ወደ ግማሽ ሚሊዮን ብር ይሰጣቸዋል። ይህም ደግሞ ለ4 ዓመታት ከወለድ ነፃ የሆነ እንደሆነ ነው የተነገረው። ከዚህም ባሻገር ደግሞ የ2 ዓመታት የእፎይታ ጊዜ ይኖረዋል። ከዚህም ባሻገር ጥንዶቹ አንድ ልጅ የሚወልዱ ከሆነ ተጨማሪ 300 ሊሬ ክፍያ ይደረግላቸዋል። 2 ልጅ የሚያደርጉት ከሆነ ደግሞ 400 የተርኪ ሊሬ ይጨመርላቸዋል። ሶስተኛ ልጅ የሚወልዱ ከሆነ ደግሞ 600 የተርኪ ሊሬ ይደረግላቸዋል ነበር በወቅቱ የተባለው። ይሄ ነገር መጀመሪያ ላይ እየሰራ የነበረው በመሬት መንቀጥቀጥ ባለፈው ላይ ተጎድቶ ለነበሩ ከተሞች ነበር። ነገር ግን የተርኪው ፕሬዝዳንት ይህንን ነገር በ81ዱም የተርኪ ግዛቶች ላይ እንደሚሰራ ይፋ አድርጓሉ። ታዲያ ይህም ማለት ጥንዶቹ ለመግባት ፈቃደኛ ከሆኑ ያንን ነገር ለማበረታታት ትዳር ላይ ለመግባት ያለውን ቻሌንጅ እንደ መግቢያ ያገለግላቸው ዘንድ ወደ ግማሽ ሚሊዮን ብር ይሰጣቸው ነበር ማለት ነው። ታዲያ ይህ ገንዘብ ዘንድሮ ላይ ከፍ እንደተደረገ ጭምር ነው የተነገረው። የቱርክ አምራችና ወጣት ኃይል እየተመናመነ ስለሆነና ወጣቶችም ደግሞ ትዳር ውስጥ ለመግባት በጣም እየዘገዩ ስለሚገኙ ድጋፍ ማድረግ አስፈላጊ እንደሆነ ፕሬዚደንቱ ተናግረዋል። በአሁኑ ወቅት ማለትም 2026 ላይ ከ200 እስከ 250 ሺህ የቱርክ ሊሬ ወይም ደግሞ ወደ 1 ሚሊዮን ብር ገደማ በኛ ማለት ነው ለአዲስ ለሚገቡ ጥንዶች እየተሰጠ እንደሆነ ነው የተነገረው። ከዚህም ባሻገር አሁን በተሻሻለው መሰረት የመጀመሪያ ልጅ ለሚወልዱ ጥንዶች በ5000 የቱርክ ሊሬ ይሰጣቸዋል። ሁለተኛ ልጅ የሚወልዱ ከሆነ ግን በየወሩ የ1500 ብር ተቆራጭ ይደረግላቸዋል ወይም ደግሞ 1500 ሊሬ ተቆራጭ ይደረግላቸዋል። 3 ልጅና ከዛ በላይ የሚወልዱ ጥንዶች ከሆኑ ደግሞ በየወሩ 5000 የቱርክ ሊሬ ይሰጣቸዋል። ይህም ደግሞ በእናትየው አካውንት ስር ዲፖዚት እንደሚደረግ ጭምር ነው የተነገረው። ይህም ደግሞ የማግባትና የመውለድ ነገራቸው ለማበረታታት በማሰብ እንደሆነ ነው የተነገረው። በቱርኪ ውስጥ ወይም ደግሞ እንደ ሀገርም እንደሁላችን ይሰራል ብዬ አስባለሁኝ። ብዙዎች ሶሻል ሚዲያ ላይ በሚያዩት ነገር እጅግ በጣም የትዳርን ነገር እየገነነና አስፈሪ እየሆነ መጥቷል። የሚደረጉ ሴሪሞኒዎችና መሰል ሴሌብሬሽኖች ነገሮችን ከባድ እያደረጉ መጥተዋሉ። እነዚህ ነገሮች እንግዲህ ሊወገዱ ይገባሉ ማለታቸውን ፕሬዚዳንት ኤርዶጋን እንደተናገሩም ጭምር ነው የተነገረው። እንግዲህ ይህ ነገር እጅግ በጣም በቃ ናይስ ነው ብዬ አስባለሁኝ። ይህ ነገር ቱርኪ ውስጥ ያሉ ወጣቶችን ሊያበረታታም እንደሚችል ጭምር ተነግሯል። አብዛኛው ሰው ወደዛ ሊድ እንደሚልም ደግሞ ምንም ጥያቄ የለውም ትላለ። ለማንኛውም ምን እንዴት ተመለከታችሁት? ይህንን ነገር ሀሳባችሁን እስኪ አጋሩኝ። ወደ ቱርክ እንዴት ነው ይኬድ እንዴ? እንዝመተው ይሄን ላድርሳችሁ ነው። ቪዲዮን በደንብ ላይክ፣ ሼር፣ ፖስት አድርጉት። ረዝሟል። ኤኒዌይስ ሰላም አለይኩም፣ ይመቻችሁ። ቦታ አይመጥነውም አልኩኝ እንጂ ኡስታዝ ያሲን ኑሩ የተናገረው ንግግር ትክክል አይደለም ያልኩበት አንድም ነገር አታመጡ። እሺ አልহামዱሊላህ ረብል ዓለሚን። ደግሞ እኔ እኮ ሰው ነኝ አይደል? ብሳሳትም እኮ ሰው ነኝ። ከሰው ስህተት ከብረት ዝገት ይባላል አይደል? ኩሉ ኢብኑ አደም ኸጣ ወኸይሩ ኸጣኡን ተዋቡን አይደለም ያሉት የኛ ነብይ አለይሂ ሰላቱ ሰላም። የአደም አለይሂ ሰላም ልጅ በሙሉ አጥፊና ተሳሳች ነው፣ ከዛ ምርጥ የሚባለው ተመላሹ ነው አሉ። እሺ ባጠፋ እንኳን እህቶቼ ወንድሞቼ ናችሁ፣ ወጥቼ አፉ በሉኝ እላለሁ። አሁንም ደግሞ አፉ በሉኝ ሳላቅ ድንገት ምላሴ እንኳን ተሳስቶ ያስከፋችሁ እህቶች ወንድሞች ካላችሁ ማለት ነው። እሺ ግልጽ ለማድረግ ነው ይሄን ንግግር የተናገርኩት። እኔና እናንተ አማም አላህ እንቀርባለን። ስንቀርብ ደግሞ እኔም እናንተም ጀነት መግባት እንጂ የምንፈልገው እናንተን ገፍተረን እኔን ገፍተራችሁ ጀነት መግባት አትፈልጉም። ሌላውንም ጀነትን እንዲያገኝ ነው እየጠራን ያለን። እሺ ይሄንን ሙሉ ንግግሬን ገብታችሁ አዳምጡ። እሺ እኔ አላሁ ረቡል ዒዛ ሱብሓነል ኻሊቅ ይጠብቀኝ አዝማሪን ደግፌ ለሙስሊም ጥላቻ ያለውን ሰው እህቶች ወንድሞች እየተጨፈጨፉ እንደዛ ገዛ ላይ እየተገደሉ ሄጄ እስራኤል ላይ ዘፍናለሁ ያለን ደግፌ
ኡስታዝን ተቃውሜ አበደን አላረገውም። አበደን ቦታው አይመጥነውም ነው። ደግሞ ኡስታዞቻችን ብሌናችን ናቸው። ጥፋትም ቢያጠፉ እንናገራለን። በውስጥም ደውዬ ማውራት የምችል ሁሉንም ይሄኛው የኛ አይደለም ይሄኛው የኛ አይደለም ትላላችሁ። ሁሉም ለኔ ወንድሞቼ ናቸው። ለአላህ Subhanahu Wa Ta'ala ስለምወዳቸው ማከብራቸው ናቸው። ሁሉም አሊፍ ብሎ ወጥቶ የተናገረን ኡስታዝ የኦሮሞ፣ የአማራ፣ የጉራጌ፣ የስልጤ፣ የትግሬ፣ የአረሬ፣ የሶማሌ ሁሉም አለ አይኒ ወራሲ እምወዳቸው ማከብራቸው እኔን ቢገጽሱኝም የምቀበል ነኝ። እኔ ይሄንን ማወቅ ጥሩ ነው። ሙስሊም ተያይዞ ጀነት ለመግባት ነው። አሲያ ነኝ እኔ ሰው ነኝ፣ አንድ ነኝ፣ እህታችሁ ነኝ። ላጠፋ እችላለሁ። ካጠፋም አሲያ ይሄ ነገርሽ ትክክል አይደለም ብላችሁ ሰው ደውሎ ቢነግረኝ እኔ ወዲያው ነው የምቀበለው። የሚያቆኝ ሰዎች ያቆኛል። አላህ Subhanahu Wa Ta'ala ባላችሁበት ይጠብቃችሁ። እቺን ግልጽ ለማድረግ ነው ኡስታዝ ያሲን ኑሩ በተናገረው ንግግር አንድም ትክክል አይደለም ያልኩበት አንድ ቃል የለም። ያ ቦታ ግን አይመጥንም ብዬ ነው የተናገርኩት። ያ ቦታ አይመጥንም። ይሄ ሰው የፖለቲካ ሰው ነው። ይሄ ሰው የሚናገራቸው ንግግሮችና አላሁ ረቡል ዒዛ የሚጠራበት ቦታ ላይ ቦታው አይደለም፣ አይመጥነውም ለመጣራት ነው ያልኩት። እቺን ደጋግማችሁ ሙሉ ቪዲዮዬን እለቅላችኋለሁ። እዛ ላይ ማየት ትችላላችሁ። የተቆረጠችዋን ብቻ ታይቶ ጥሩ ስላልሆነ ማለት ነው። ዕውቀት ያለው ደግሞ በዕውቀቱ ነው የሚናገረው፣ ባለው ዕውቀት ልክ ማለት ነው። ሰርቻለሁ ቪዲዮውን ገብታችሁ ኮፒ ሊንክ፣ ሪፖስት፣ ሼር ያደረጋችሁ ለሁሉም አድርሱ። ይሄንንም ዛሬ የተናገርኩት አሁን የተናገርኩትን አውርጄ ዩቲዩብ ላይ ለቀዋለሁ። ሁላችሁም ሙሉ ንግግሬን እንድታዳምጡ ስለምፈልግ በተለይ እህቶቼ፣ ወንድሞቼ የማናችሁንም ቀልብ መስበር አልፈልግም። የማናችሁንም ቀልብ ኦኬ። ቦታው አይመጥንም ነው ያ ቦታ ጁምዓ ነው ያ ቦታ አይመጥንም እንጂ ኡስታዝ ያሲን ኑሩ የተናገረው ንግግር ሮንግ ነው ብዬ አንድ ቃል አታመጡ። ለአላህ Subhanahu Wa Ta'ala ስለወዳችሁ አለኝ። አላህ የረቡል ዒዛ ባላችሁበት ሁሉ ይጠብቃችሁ።